በትክክል የማናውቀውን ነገር በትክክል ልንፈልገው ስለማንችል ልናገኘው አንችልም። በዚህ ምክንያት ልንኖረውም አንችልም። እግዚአብሔር ሰላም በያላችሁበት ለሁላችሁ። እግዚአብሔርን ፍቃድ ማወቅ በተሰኘ ክፍል 1 ትምህርታችን እንደተባረካችሁበት አምናለሁ። ትምህርቱ ሲጠናቀቅ አንድ ጥያቄ ጠይቀን ነበር የጨረስነው። የእግዚአብሔር ፍቃድ ምንድን ነው የሚል። ዛሬ ይህን ሀሳብ ማጥናት እንጀምራለን። እንደተለመደው ሙሉን እየሰማችሁ ለሌሎች እያጋራችሁ ትምህርቱን ከጨረሳችሁ በኋላ የተሰማችሁን ስሜት በኮሜንት እንድታጋሩን እናበረታታለን። የእግዚአብሔር ፍቃድ በሕይወታችን ወሳኝ እንደሆነ ማወቅ አለብን። በመጽሐፍ ቅዱስ መሰረት የእግዚአብሔር ፍቃድ በሁለት ዋና ዋና መንገዶች ይገለጣል። እነርሱም የተገለጠ ፍቃድ ወይም ደግሞ በቃል ውስጥ ለሁሉም ሰው የተጻፈና ልዩ ፍቃድ ወይም ደግሞ ለእያንዳንዱ ሰው በግል የተዘጋጀ የእግዚአብሔር በጎ ሐሳብ ናቸው። በዘዳግም ምዕራፍ 29 ቁጥር 29 ላይ ምስጢሩ ለአምላካችን ለእግዚአብሔር ነው፣ የተገለጠው ግን ለእኛ ለልጆቹ ነው እንደሚል ከሕይወታችን ጋር የተያያዘውን የእግዚአብሔር ፍቃድ መከተል የመጀመሪያ እርምጃ መሆን አለበት። ይህ ማለት ለሕይወታችን የእግዚአብሔር ልዩ መመሪያ ከመፈለጋችን በፊት በቃል ውስጥ የተገለጠውን አጠቃላይ ፍቃዱን ማክበር መሰረት ይሆናል። አንዱና ዋነኛው የእግዚአብሔር ፍቃድ የእኛ መቀደስና ከኃጢአት መለየት ነው። በአንደኛ ተሰሎንቄ ምዕራፍ 4 ቁጥር 3 ላይ የእግዚአብሔር ፍቃድ እርሱም መቀደሳችሁ ነውና ይላል። ይህ ከሕይወታችን ጋር በቀጥታ የተያያዘ ነው። ምክንያቱም እግዚአብሔር ስለ ስራችን ወይም ስለ ትዳራችን ከመናገሩ በፊት ማንነታችን የእሱን ቅድስና እንዲመስል ይፈልጋል። ቅድስና የሌለበት ሕይወት የእግዚአብሔርን ድምፅ ለመስማት ስለሚከብደው መቀደስ ለሌሎች መመሪያዎች ሁሉ በር ከፋች ነው። ሌላኛው የእግዚአብሔር ፍቃድ ምስጋናና አዎንታዊ የልብ አቋም ነው። በአንደኛ ተሰሎንቄ ምዕራፍ 5 ቁጥር 18 ላይ በሁሉ አመስግኑ፣ ይህ የእግዚአብሔር ፍቃድ በክርስቶስ ኢየሱስ ወደ እናንተ ነውና ይላል። ብዙ ጊዜ የእግዚአብሔር ፍቃድ ትልልቅ ክስተት ውስጥ ብቻ ያለ ይመስለናል። ነገር ግን በዕለት ተዕለት ሕይወታችን የምናሳየው የምስጋና ልብ በእርግጥ የእግዚአብሔርን ፍቃድ መፈጸም ነው። የምስጋና ሕይወት ሲኖረን እግዚአብሔር ቀጣዩን የሕይወት ምዕራፍ እንዲገልጥልን መንገዱን እናመቻቻለን። ሌላኛው የእግዚአብሔር ፍቃድ መልካምን ማድረግና ለዓለም ብርሃን መሆን ነው። በአንደኛ ጴጥሮስ ምዕራፍ 2 ቁጥር 15 ላይ በጎ እያደረጋችሁ የማያውቁትን ሰነፎች አፍ ዝም ታሰኙ ዘንድ የእግዚአብሔር ፍቃድ እንዲህ ነውና ይላል። ይህ ከሕይወታችን ማህበራዊ ግንኙነት ጋር የተያያዘ ነው። እግዚአብሔር በምንኖርበት ማህበረሰብ ውስጥ በስራችንና በባህሪያችን የእርሱን መልካምነት እንድንገልጥ ይፈልጋል። የእግዚአብሔር ፍቃድ እኛን ለሌሎች በረከት ማድረግ ነው። በሌላ በኩል የእግዚአብሔር ፍቃድ ሁሉም ሰው እንዲድንና ወደ ዕውቀት እንዲመጣ መፈለጉ ነው። ይህንን ሐሳብ በአንደኛ ጢሞቴዎስ ምዕራፍ 2 ቁጥር 4 ላይ እናገኘዋለን። ይህ ከሕይወታችን ተልእኮ ጋር የተያያዘ ነው። በየትኛውም የሥራ መስክ ብንሰማራ የእግዚአብሔር ዋና ዓላማ በእኛ በኩል ሰዎችን ወደ መንግሥቱ እንዲመጡ ማድረግ ነው። የእኛ ሕይወት ከዚህ ዓላማ ጋር ሲሰለፍ በምድር ላይ የምናደርገው እያንዳንዱ እንቅስቃሴ ዘላለማዊ ዋጋ ይኖረዋል። ሌላው የእግዚአብሔር ፍቃድ ለእርሱ መንግሥት ቅድሚያ መስጠት ነው። በማቴዎስ ምዕራፍ 6 ቁጥር 33 ላይ እንደተጻፈው አስቀድማችሁ የእግዚአብሔርን መንግሥት ጽድቁንም ፈልጉ ይላል። የሕይወታችን ውሳኔዎች ሁሉ የእግዚአብሔርን ክብር የሚያስቀድሙ መሆን አለባቸው። ይህ ከሕይወት ምርጫዎቻችን ጋር የተያያዘ ነው። ማንኛውንም ውሳኔ ስንወስን ይህ ነገር ለእግዚአብሔር መንግሥት ምን ይጠቅማል ብለን እንድንጠይቅ ያሳስበናል። በመጨረሻም የእግዚአብሔር ፍቃድ በክርስቶስ ኢየሱስ መኖርና ፍሬያማ መሆን ነው። በዮሐንስ 15:8 ላይ ብዙ ፍሬ ብታፈሩ አባቴ ይከብራል ይላል። እግዚአብሔር ፍቃድ ከሕይወታችን ጋር የተያያዘ በስኬታችን ብቻ ሳይሆን በመንፈሳዊ ፍሬያማነት ማለትም በፍቅር፣ በደስታ፣ በሰላም ወዘተ ነው። በክርስቶስ ስንኖር የእሱን ቃል በልባችን ስናኖር የምንፈልገውን ነገር ሁሉ ከፈቃዱ ጋር ይስማማል ማለት ነው። ይህንን ሐሳብ በዮሐንስ 15 ቁጥር 7 ላይ እናገኛለን። የእግዚአብሔርን አጠቃላይ ፍቃድ ማወቅና መታዘዝ በሕይወታችን ላይ ቀጥተኛ በረከትን የሚያመጣ ሲሆን በቃል ውስጥ የተገለጠውን ፍቃዱን አውቀን ስንታዘዝ ለእኛ ያለውን ልዩ ፍቃድ ለማወቅ መንገዱን ይከፍትልናል። መጽሐፍ ቅዱስ በሉቃስ 16 ቁጥር 10 ላይ ከሁሉ በሚያንስ የታመነ በብዙ ደግሞ የታመነ ነው እንደሚል በቃሉ ውስጥ ለሁሉ የተሰጠውን እንደ መቀደስ፣ ማመስገን፣ ፍቅር ያሉ ግልጽ መመሪያዎችን ስናከብር እግዚአብሔር በግል ሕይወታችን ውስጥ ያሉትን
ጥልቅ ምስጢራትና ልዩ ጥሪዎች የመግለጥ እምነት ይሰጠናል። በዮሐንስ 7:17 ላይ ኢየሱስ ፍቃዱን ሊያደርግ የሚወድ ቢኖር ትምህርቱ ከእግዚአብሔር ይሁን ወይም እኔ ከራሴ እናገር እንደሆነ ያውቃል ብሎ እንደተናገረው የመታዘዝ ልብ ሲኖረን የመለየት ማስተዋላችን ይጨምራል። ይህም ለሕይወት አጋር፣ ለሥራና ለጥሪያችን የሚሆን ልዩ መለኮታዊ ምሪት በግልጥ እንድንረዳ በዚያም ውስጥ ያለውን ሰላምና ደስታ እንድንለማመድ ያደርገናል። ስለተገለጠ ፍቃዱ ይህን ያክል ካል ስለ ልዩና ቀጥተኛ ከኛ ጋር ስለሚገናኘው ፍቃዱ ሳምንት እንቀጥላለን። ሻሎም።